እዛው መሰዊያ ላይ ለሁለት ተከፍሎ ሞተ። እውነተኛ ታሪክ ነው የምነግራችሁ። ለሁለት ተከፍሎ ሞተ ፓስተሩ። ከዛ ህዝቡ ቀበሩት፣ መረጡና ሌላ ቤተክርስቲያን ፓስተር ሾሙ። የከተማው ህዝብ የሚታወቀው በጾም ጸሎቱ ነው። ሁለተኛ ፓስተር መረጡ። ሁለተኛውን ፓስተር እንዲሁ ሌሊት በሚጸልይበት ሰዓት እዛ መሰዊያ ላይ ገብቶ እሱም ሞቶ ተገኘ። ሶስተኛ ፓስተር ተደረገ። ሶስተኛውን ፓስተር ልክ ሲመጣ እሱም ሞተ። ክብር ለኢየሱስ ይሁን። ይህንን ፕላትፎርም በመላው ዓለም ሆናችሁ የምትከታተሉ ኢትዮጵያና ኤርትራውያን በሙሉ 50 60 100 200 ለሆኑ ጓደኞቻችሁና ግሩፖች በሙሉ ሼር አድርጉላቸው። ምክንያቱም ከእግዚአብሔር ቃል እውነት እና ከእግዚአብሔር ቃል ውስጥ በሚለቀቀው ኃይል ተጠቃሚ እንዲሆኑ። ሰብስክራይብ ሳታደርጉ እያያችሁን ያላችሁ ቅዱሳንም ካላችሁ ዩቲዩቡን ሰብስክራይብ አድርጉት። ክብር ለኢየሱስ ይሁን። ሊገልሏችሁ የሚመጡ ሰዎችን እያለፋችሁ ትሄዳላችሁ። የእናንተን ቢዝነስ የእናንተን ነገር ሊያበላሹ የመጡ ሰዎችን አልፋችሁ ትሄዳላችሁ። በመካከላቸው አልፎ ሄደ ነው የሚለው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አይናችሁ እንዲከፈት ጸልያለሁ። ምን እንደተቀበላችሁ እንድታቁ አይናችሁ እንዲከፈት ጸልያለሁ። ምን እንደተቀበላችሁ እንዲገባችሁ አይናችሁ በኢየሱስ ስም ኃይል እንዲከፈት ጸልያለሁ። አይናችሁ በኢየሱስ ስም ኃይል እንዲከፈት ጸልያለሁ። አንድ አይ ቲንክ ኬንያ ውስጥ ካልተሳሳትኩኝ አንድ እግዚአብሔር ሰው ሲያወራ አንድ ታሪክ ሰማሁ። ትክክለኛ ታሪክ ማለት ነው። ኬንያ ውስጥ ትክክለኛ ታሪክ ነው የምነግራቸውን ታሪክ። አንዲት ገጠር ውስጥ የነበረች ቸርች ነበረች። ገጠር ውስጥ ነው ቸርች ላይ ነበረች። ያቺ ቸርች ሁሉ ጊዜ የምትታወቀው ምሽት ምሽት በነበራት ጸሎት ነው። ዴይዋን ይጸልያል፣ ዴይቱ ይጸልያል። ሁሉ ጊዜ ማታ ማታ ጸሎት ነበረ። ሁሉ ጊዜ እና ያቺ ቸርች ሳውንድ ሲስተም የላትም። ልትፈርስ ያለች ቸርች ነች። ጥሩ ህንጻ የላቸውም። ኤቭሪ ታይም የምትታወቀው በምን ነው? በፋስቲንግ ነው። በፋስቲንግና በጾም ጸሎቱ ነው። እና ህዝቡ የዛሽ ገጠር ነዋሪ ህዝብ ቸርች ውስጥ ነው የሚያድረው። እየጾመ እየጸለየ ነው የሚያድረው። እየጾመ እየጸለየ ነው የሚያድረው። እና እጅግ በጣም በሚያስገርም ሁኔታ አስቡት። ድሃ ናቸው፣ በመንፈስ ግን ሀብታም ናቸው። በመንፈሳዊ ነገር ሀብታም ናቸው። የሚታይ ቁስ የላቸውም። የሚታይ ህንጻና ግድግዳ የላቸውም። በመንፈሳዊ ነገር ግን ሀብታም ናቸው። እና በጣም በፕሬሯ የምትታወቅ ነች። ከዓመት እስከ ዓመት ፓስተሩ እዛ ቸርች ውስጥ እየጸለየ ነው የሚያድረው። ህዝቡም አብሮት ነው። ከዛ ምን ተፈጠረ? የሆነ ጊዜ ላይ ወደ ከተማቸው ከኮሪያ ድረስ ሚሽነሪዎች መጡ። እነዚህ ሚሽነሪ ነን ብለው የመጡ ሰዎች አዩአቸው። አስቡት፣ ከኮሪያ ድረስ እንዲመጡ ያደረጋቸው እነዚህ ሰዎች በኢሜል ጽፎላቸው አይደለም፣ መንፈሳዊ መነቃቃታቸውን ይጠራቸው። እነዚህ ሰዎች እየጾሙ ያሉት ጾምና እየጸለዩ ያሉት ጸሎት ኬንያን የተሻገረ ነው። ደቡብ ኮሪያ ድረስ ያሉ ሰዎችን የሚነካል። ሰዎቹ መጡና ምን ተፈጠረ? ህንጻ እንገባላችሁ፣ ለፓስተራችሁ ደግሞ እንትን እንስጡ አሉ። ይሄ ስኮላርሺፕ፣ ኮሪያ የሚሄድበት ስኮላርሺፕ። ዋው እግዚአብሔር የሰጠን እድል ነው ተባለ። ምስጋና ፕሮግራም አደረጉ። ህንጻው ተጀመረ። ፓስተሩ ፒኤችዲውን ጨረሰ። ህንጻው ተደርጎ ከተጨረሰ በኋላ ፓስተሩ ከፒኤችዲ ተመለሰ። ፓስተሩ ፒኤችዲውን ተምሮ ጨርሶ ህንጻው ምርቃት ከተደረገ በኋላ ፓስተሩ የመጀመሪያ ቀን ህዝቡ ጋር አብሮ ጸልዮ፣ ሁለተኛ ቀን ፓስተሩ እንደለመደው ሌሊት እዛ መሰዊያ ላይ ሊጸልይ መጣ። ቸርች ውስጥ ሌሊት እሱ በመጣበት እዛው መሰዊያ ላይ ለሁለት ተከፍሎ ሞተ። እውነተኛ ታሪክ ነው የምነግራችሁ። ለሁለት ተከፍሎ ሞተ ፓስተሩ። ከዛ ህዝቡ ቀበሩት፣ መረጡና ሌላ ቤተክርስቲያን ፓስተር ሾሙ። የከተማው ህዝብ የሚታወቀው በጾም ጸሎቱ ነው። ሁለተኛ ፓስተር መረጡ። ሁለተኛውን ፓስተር እንዲሁ ሌሊት በሚጸልይበት ሰዓት እዛ መሰዊያ ላይ ገብቶ እሱም ሞቶ ተገኘ። ሶስተኛ ፓስተር ተደረገ። ሶስተኛውን ፓስተር ልክ ሲመጣ እሱም ሞተ። ከዛ የከተማይቱ ህዝብ የምሽት ጸሎት አቆሙ። ምሽት ማንም ሰው በቤቱ አይጸልይም። ምሽት ማንም ሰው
መንፈሳዊ ነገራቸው እየደከመ እያረጀ መጣ። ከዛ አንድን ይሄ ታሪኩን ሲናገር የነበረን የእግዚአብሔር ሰው መንፈስ ቅዱስ ወደ ከተማይቱ ላከው። ወደ ከተማይቱ በሚልከው ሰዓት አንድ ነገር ተፈጠረ። አገለገላቸው። በጣም ደስ አለው። ህዝቡ ተሰበሰቡ። እግዚአብሔር ብዙ ነገሮችን አደረገ። ደን መንፈስ ቅዱስ በውስጡ ሄደና ጸልይ አለው። አራተኛ ፓስተር ሆኖ የተሸመው ሰውዬ የሌሊት ጸሎት ስለራሱ አቁሟል። ምን አለው? ፕሊስ ቸርች ሄደህ አትጸልይም አለው። ቸርች ሄደህ አትጸልይም፣ በፍጹም አትጸልይም። 3 ፓስተሮቻችን ሌሊት ሊጸልዩ በገቡበት መድረክ ላይ ሞተዋል አለው። በፍጹም አትጸልይም። ከብዙ ክርክር በኋላ መንፈስ ቅዱስ ስለተናገረኝ ነው አለ። እሺ እንዲጸልይ አንተ ብቻ ግባ ብለው በሩን ቆለፉበት። ወደ ቤታቸው ሄዱ። ሚድናይት ሆነ። እኩለ ሌሊት ሆነ። እኩለ ሌሊት አለፈ። ልክ ወደ 8 ሰዓት ሌሊት 9 ሰዓት ወይም 2 or 3 ሲሆን አፍተር ሚድናይት የቤቱ ጣሪያ ተከፈተ። አንድ የወደቀ መልአክ ፊት ለፊቱ መጣ እና ፓስተሩ ሲናገር ልክ ሰው ደክሞ ተዘሮ እንደሚወርቅ ወደኩኝ አለ። ከዛ መንፈስ ቅዱስ አንድ ነገር ነገረኝ አለ። በዛ የጾም ጸሎት ውስጥ ያለ ይሄ መንፈስ እንደምንም ኃይል ሰጠኝና ግድግዳው ጋር ያለውን ምስል ሄድና አጥፋው አለኝ አለ። ከዛ ሄድኩኝና አጠፋሁት አለ እንደምንም ኃይል አግኝቼ። ከዛ ከብዙ ትግል በኋላ በኢየሱስ ስም ያልኩ እያቃሰትኩኝ መንፈሱ ሄዳለ። መንፈሱ ለቆ ሲሄድ አለ የግቢያችን በር ብድግ ብሎ ተነስቶ የፓስተሩ የቸርቹ በር ማለት ብድግ ብሎ ተነስቶ አየር ላይ የፓስተሩ ቤት በር ላይ ወደቀ። የፓስተሩ ቤት ፈረሰ። ፓስተሩ ግን እዛ አልነበረም። በዛ ምክንያት ተረፈ። እና የፓስተር ሲናገር ምን አለ? ኮሪያዎቹ ከኮሪያ ድረስ ሲመጡ ሚሽነሪ ሆነው አይደለም የመጡት። ሚሽነሪም አይደሉም። የነዚህ ሰዎች ጾም መረብሿቸው ነው ከኮሪያ ድረስ የመጡት። የነዚህ ሰዎች ጾምና ጸሎት ረብሿቸው ነው የመጡት። እንገቡላችሁ ብለው ቤቱን ሲገነቡላቸው የአንድ አጋንንትን ምስል ቀርጸው እዛ ግድግዳ ውስጥ ቀብረዋል። እና መንፈስ ቅዱስ ያንን ምስል ስበረው ነው ያለው። እና ህዝቡን ሲጠይቃቸው ያንን ምስል ከሰበረው በኋላ ህዝቡን ሲጠይቃቸው ምን ደስ ይል ኮሪያዎቹ እንዳትነኩት ይሄንን ምስል ብለው ነው ያስቀመጡት አሏቸው። አስቡት፣ ከኮሪያ ድረስ ቀስቅሶ ያመጣቸው ለምንድን ነው? እነዚህ ሰዎች እያንቀሳቀሱት ያለው ዓለም አለ። ሲያመጣቸው ደግሞ የነገራቸው ኮሪያዎቹ መተው በመድኃኒት አልገደሏቸው። የገደሏቸው በአንድ ነገር ነው፣ ህንፃ እንስራላችሁ ብለው ስኮላርሺፕ ብለው ነው የገደሏቸው። ከዛ በኋላ የከተማይቱ መነቃቃት ድጋሚ ተመልሶ መጣ። ግን ረጅም ጊዜ ወሰዳለ። ፓስተሩ ሲናገር አሁን የከተማይቱ ሰዎች ያልገባቸው ነገር ምንድነው? በእነሱ ጾም ጸሎት በሚያደርጉበት ጊዜ ውስጥ ኮሪያ ውስጥ የሚሰበሰቡ ጠንቋዮችና መናፍስት ጠሪዎች እንቅልፋቸውን እንደተረበሹ አያውቁም። እንደተረበሹ ያጋንንቱን መንደር እንደረበሹት አያውቁም። የቤተሰቦቻችሁን ነገር አስረው የያዙ መናፍስቶች ተረብሸዋል። ላለፉት 100 ዓመታት 200 ዓመታት እናንተ ቤተሰብ ህይወት ላይ የሰለጠኑ መናፍስቶች ተረብሸዋል፣ ተደናግጠዋል። እናንተን እንደዚህ አይተዋችሁ አያውቁም። በፍጹም አይተዋችሁ አያውቁም። ትዳራችሁን ለመረበሽ ውጥን ኖሯቸው ሲንቀሳቀሱ የነበሩና የተንቀሳቀሱ ክፉ መናፍስቶች ተረብሸዋል። የእግዚአብሔር ሰው ስሚዝ ዊግልወርስ አንዴ ሲናገር ምን ሰማሁት መሰላችሁ? አገልግሎት ሲጀምር ጌታ እንደማገለግል ተናገረኛለ። ከዛ አንድ ላይብራሪ ክላስ ውስጥ ስገባ ወደኩኝ፣ መንፈስ ቅዱስ ተሞላው። ታገለግላለህ ነው የምሰማው አለ። እና የቧንቧ ጠጋኝ ነው ስሚዝ ዊግልወርስ፣ ቧንቧ ጠጋኝ ማታ ቧንቧ እየጠገነ ነው እንትን የሚለው። እና ይሄ የእግዚአብሔር ሰው ምን አለ? እንደማገለግልህ ደጋግመህ ነግረኸኛል። ከዚህ በኋላ ግን እንዳገለግልህ የምትፈልግ ከሆነ አልኩት አለ መንፈስ ቅዱስን፣ እኔና ቤተሰቦቼ ድሃ መሆን የለብንም ብዬ ጸልይኩኛል። እኔና ቤተሰቦቼ ድሃ የማንሆን ከሆነ አገለግልሃለሁ ብዬ ጸልይኩኛል። ልክ ይህንን ጸሎት ሲጨርስ ስሚዝ ዊግልወርስ እስከሚሞት ድረስ
የጉሮሮ ካፉ የወጣ እስኪመስለው ድረስ ማቃሰትና ማሳል ጀመረ። ልክ ይችን ፕሬየር ሲጨርስ ልክ ይችን ፕሬየር ደጋግሜ ይችን ጸሎት ጸለይኩኝና አለ ከዛስ ማቃሰት ጀመርኩ። ታገለግላለህ የተባለው ሰው ማቃሰት ጀመርኩ። ባለቤቱ ሲጨንቃት አንድ አገልጋይ ጋር ደወለች። ዘራቸው ውስጥ ያለ እነሱ የሚያውቁት ቤተሰባቸው ውስጥ ያለ አገልጋይ። ያ አገልጋይ መጣና አንተ ክፉ አጋንንት እስሚዝን ለቀህ ሄድ ሲለው አጋንንቱ ለቀቀ። አጋንንቱ ልክ ይሄ ጸሎት ሲጸለይ ለምንድን ነው እስሚዝን የዛን ያክል የያዘው? ምክንያቱም ስፍራ እንዳያጣ ነው። በትዳራችሁ ላይ በፍጹም ስፍራ አይኖራችሁም። በአገልግሎታችሁ ላይ ስፍራ አይኖራችሁም። በሪሌሽንሺፓችሁ ላይ ስፍራ አይኖራችሁም። በውጭ ፕሮሰሳችሁ ላይ ስፍራ አይኖራችሁም። በቢዝነሳችሁ ላይ ስፍራ አይኖራችሁም። በአገልግሎታችሁ ላይ ስፍራ በኢየሱስ ስም ኃይል አይኖራችሁም። ከዚህ በፊት ብየው ይሁን አይሁን አላውቅም። ሉቃስ 15 ላይ አንድ የምናውቀው ታሪክ አለ። ያ ታሪክ ምንድን ነው? የጠፋው ልጅ ታሪክ። ልክ ነኝ? የጠፋው ልጅ አባቴ ከገንዘብህ አካፍለኝ ብሎ ተካፈለ። ይሄ የጠፋው ልጅ ለኢንቨስትመንት የሚሆን ገንዘብ እጁ ላይ አለ። ይሄንን ገንዘብ ወደ ስራ ቢያስገባው እንደ አባቱ ባለጸጋ መሆን ይችላል። ይሄንን ገንዘብ ወደ ስራ ቢያስገባው ብዙ ታሪኮቹና ነገሮቹ መቀየር ይችላሉ። አሁን እጁ ላይ ገንዘብ አለ፣ ድሃ አይደለም። እጁ ላይ ለኢንቨስትመንት የሚሆን ነገር አለ። ምን እንደተፈጠረ ታውቃላችሁ? ጋለሞታ የሆኑ ሴቶች ወደሱ መጡ። እነዚህ ጋለሞታ የሆኑ ሴቶች እጁ ላይ ባዶ የነበረ ጊዜ አልነበሩም። እጁ ላይ ገንዘብ ሲኖር ነው የመጡት። እና መጽሐፍ ቅዱስ ምን እንደሚገርም ልንገራችሁ። ልክ ከእጁ ገንዘቡ ያለቀ ሰዓት ጠፉ። የመጡት እጁ ላይ ገንዘብ ስለነበረ ነው። አጋንንቶች ወደ ላይፋችሁ የሚመጡት እጃችሁ ላይ ሰምቲንግ ስላለ ነው። እናንተ ውስጥ የሆነ ነገር ስላለ ነው። እና የጠፋው ልጅ ልክ ከእጁ ገንዘቡን የጨረሰ ሰዓት ብቻውን ቀረ። ኖዋን አይፈልገውም። ምክንያቱም ሁሉም የመጡት እጁ ላይ ያለውን ነገር ባዶ ለማድረግ ነው። እነዚህ ሴቶች ወደ እሱ ህይወት የመጡ ሴቶች እጁ ባዶ እያለ አባቱ ቤት እያለ አንድ ቀን ሰላም ብለውት አያውቁም። አንድም ቀን ከአባቱ ገንዘብ እንደተቀበለ የተሰማ ሰዓት እሱ ወደ እነሱ መሄድ አይጠበቅበትም። እነሱ ወደ ህይወታው ይመጣሉ። ምክንያቱም እጁ ላይ የሆነ ነገር አለ። ሉሲፈር በእነዚህ ጾም ጸሎቶች ውስጥ እጃችሁ ላይ እጃችሁ ባዶ እንዳልሆነ ያውቃል። ጽላት እንደያዛችሁ ያውቃል። ክብር እንደያዛችሁ ያውቃል። እሳት እንደያዛችሁ ያውቃል። ይሄንን ለማስጣል ወደ ነበራችሁበት ስቴት እናንተን ለመመለስ ስፍራ ለማግኘት ሁሉንም ይሞክራል። ይሄንን ትምህርት የማስተምረው ዛሬ እናንተን ለማንቃት ነው። ከዚህም በኋላ ባለው የጾም ጸሎት ህይወታችሁ ውስጥ ከዚህም በኋላ ባለው የጾም ጸሎት ህይወታችሁ ውስጥ ጾማችሁን በምትጨርሱበት ሰዓት የሚያጋጥማችሁ አሁንም እነግራችሁ ነው። ሉሲፈር ይመጣል። የሚመጣው ለአንድ ነገር ነው፣ እጃችሁ ላይ ያለውን ነገር ለማስጣል። ዩቲዩብ ላይ የምታዩኝ ቅዱሳን አሁን ለእናንተ ጸልያለሁ። ፈውስ እንዲሆንላችሁ ጸልያለሁ። አሜን በማለት አሁን በእምነት ሁላችሁም ኮኔክት አድርጉ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አንድ ዘር የዘራ ሰው አለ። ማየት የምችል ከሆነማ እንደዘራ አይዳ 2 ጊዜ ዘርታለች። ቴንኪዩ አይዳ፣ ጌታ ኢየሱስ ይባርከሽ። ቴንኪዩ አይዳ። እንዲሁም ላይቭ እያያችሁ ይላላችሁ በሙሉ አሁን በእምነት ተቀበሉ። አሜን በማለት በእምነት ተቀበሉ። የትኛውም በሽታ ህይወታችሁን ለቆ እንዲሄድ አዛለሁ። የትኛውም በሽታ እናንተና ዘራችሁን ለቆ እንዲሄድ አዛለሁ። አሁን ለቋችሁ እንዲሄድ አዛለሁ። የትኛውም ጨለማ እናንተና ዘራችሁን ለቆ እንዲሄድ አዛለሁ። በኢየሱስ ስም ኃይል ለቆ እንዲሄድ አዛለሁ። ከተቀበላችሁት እሳት የተነሳ የእናንተ ዘር ነፃ ወጥቷል።
የናንተ ቤተሰብ ነፃ ወጥቷል። የናንተ ታሪክ ነፃ ወጥቷል። የናንተ ትዳር ነፃ ወጥቷል። የናንተ ሪሌሽንሺፕ ነፃ ወጥቷል። የናንተ ቢዝነስ ነፃ ወጥቷል። የናንተ ፕሮግራም ነፃ ወጥቷል። የናንተ እቅዶች ነፃ ወጥቷል። የናንተ እቅዶችና አገልግሎታችሁ ነፃ ወጥቷል። ነፃ ወጥቷል። ነፃ ወጥቷል። ነፃ ወጥቷል። የናንተና የቤተሰቦቻችሁን ነገር አንቀው የያዙ ክፉ መናፍስቶች በየትኛውም አጋጣሚ እናንተና ዘሮቻችሁ ላይ ስፍራ ያገኙ መናፍስቶች አሁን ለቀው ሂደዋል። አሁን በኢየሱስ ስም ኃይል ለቀው ሂደዋል። አሁን በኢየሱስ ስም ኃይል ለቀው ሂደዋል። አሁን በናዝሬቱ ጌታ በኢየሱስ ስም ኃይል ለቀው ሂደዋል። እኔና ቤተሰቤ ነፃ ወጥተናል በሉ። ኮሜንት ላይና ቤተሰቤ ፌስቡክ ዩቲዩብ የምታዩ ሰው እኔና ቤተሰቤ ነፃ ወጥተናል። በእኔና በቤተሰቤ ዘንድ ዲያብሎስ ምንም አይነት ቦታ የለውም እያላችሁ ጻፉ። ይሄንን ቃል አውጁት። ይሄንን ቃል ከኔ ጋር አብራችሁ አውጁት። በእኔና በዘሬ ላይ ዲያብሎስ ምንም አይነት ቦታ የለውም። ጨለማ ምንም አይነት ስፍራ የለውም። በእኔና በዘሬ፣ በእኔና በቤተሰቤ፣ በእኔና በትዳሬ፣ በእኔና በፋይናንሴ፣ በእኔና በእቅዶቼ አጋንንት ምንም አይነት ስፍራ የለውም። ምንም አይነት ስፍራ የለውም። ስፍራው በመንፈስ ቅዱስ ክብር ተሞልቷል። በመንፈስ ቅዱስ ክብር ተሞልቷል። በእምነት ኮኔክት አድርጉ። መውለድ የማትችሉ እግዚአብሔር ማህፀኔን ፈውሶታል በሉ። በስራ የተቸገራችሁ ያላችሁ የስራ በር ተከፍቷል በሉ። በእምነት ኮኔክት አድርጉ። የቪዛ ፕሮሰስ የወረቀት ጉዳይ ያላችሁ ቪዛ የተለቀቀ የወረቀት ጉዳይ የተለቀቀ እያላችሁ ጸልዩ። ሰይጣን እናንተን ለመጉዳት ትልቁ የሚጠቀመው መሳሪያ ማን እንደሆነ ልንገራችሁ። እናንተን ለመጉዳት ትልቁ የሚጠቀመው መሳሪያ እናንተን ነው። የእናንተን ቢዝነስ ዜሮ ለማድረግ የሚጠቀመው ትልቁ መሳሪያ እናንተን ነው። በእናንተ እጅ የእናንተን ላይፍ የሚያጠፋው። ቀላል ምሳሌ ልንገራችሁ። እዚህ ጋር ትመጣላችሁ። ቢዝነሳችሁ እንትን እያለ ነው። ቢዝነስ ጀምራችኋል። የትኛው ምድር ላይ ያለ አጋንንት እናንተ ቢዝነስ ጀምራችሁ ኪሳራ ወደ ህይወታችሁ የማምጣት አቅም የለውም። ምድር ላይ ያለ አጋንንት በሙሉ የእናንተን ቢዝነስ ማክሰር አይችልም። መቼ ማክሰር እንደሚጀምር ታውቃላችሁ? የሆነ ቀን ላይ 5 እቃ ሽጣችሁ በነገተው አንድ የሸጣችሁ ሰዓት ይሄ ነገር ሊዘጋ ነው ወይ እንደነንተና ሊሆን ነው ወይስ የእናንተን አፍ ነው የሚጠቀመው? ሄሎ፣ የእናንተን ቃል የእናንተ ማጥፊያ መሳሪያ አድርጎ ይጠቀመዋል። እናንተን ለማጥመርና እናንተን ለማጥፋት እናንተ እስክትናገሩ የሚጠብቀው የእናንተን ህይወት እያበላሻችሁ ያላችሁት በራሳችሁ አፍ ነው። የሆኑ ሰዎች እዛ ጋር ሆነው በደገሙት ድግምት አይደለም፣ በራሳችሁ አፍ። ለዛ ነው መጽሐፍ ቅዱስ በአፍ ቃል ተጠመድክ ይላል። በምን? በአፍ ቃል። ወጥመድ ሆኖ ያገለገለ ምንድነው? ያጠመደህ ወጥመድ የሆነብህ ምንድነው? የራስህ ያፍ ቃል። ሉሲፈር እዚህ ጋር ሆኖ የሚጠብቀው አንተ በጀመርከው አገልግሎት ውስጥ እስከተሟርት ነው። ልክ ማሟረት ትጀምራለህ። እዛ ጋር ምናልባት ቲማቲም ዘርተሃል። የተበላሸው 2 ቲማቲም ነው። እዚህ አካባቢ የቲማቲም በሽታ ገባ መሰለኝ ትላለህ። በቃ ገባ። የተበላሸው 2 ቲማቲም ነው ገባ ስትል በቃ ገባ። የተጠመድከው በአፍ ቃል ነው። ሉሲፈር ማንን አንዳችሁን የሚጎዳ ኃይል የለውም። እመኑኝ፣ የለውም። የሚጎዳችሁ በራሳችሁ አፍ ነው። እስኪ እኔ ባለጸጋ ነኝ በሉ። ይቺ ምድር ተላልፋ ተሰጣኛለች። ድምጻችሁ አይሰማም። በሁሉም አቅጣጫ በዛለሁ፣ በሁሉም አቅጣጫ ሰፋለሁ። ጀምሬ ማቆመው ነገር የለም። ተናገሩ። ጀምሬ የማቆመው ነገር የለም። የማቆመው ነገር የለም። ወደ ቀኝ ሰፋለሁ፣ ወደ ቀኝ ሰፋለሁ፣ ወደ ግራ ሰፋለሁ፣ ወደ ግራ ሰፋለሁ፣ ወደ ፊት ሰፋለሁ፣ ወደ ፊት ሰፋለሁ፣ ወደ ኋላ ሰፋለሁ፣ ወደ ኋላ ሰፋለሁ፣ ወደ ኋላ ሰፋለሁ፣ ወደ ኋላ ሰፋለሁ። በሁሉም አቅጣጫ ሰፋለሁ፣ በሁሉም አቅጣጫ ሰፋለሁ። አሜን። በረምብ ስሙኝ። እዚህ ጋር ወፎች ቢኖሩ ወፎችን ለመያዝ ብትፈልጉን ምንድነው የምታደርጉት?
ስውር ወጥመድ እዛ ጋር ታስቀምጣላችሁ። ስንዴ ምናምን አስቀምጣችሁ ትክክል ላይ ዛይ በላም ብለው ይገባሉ። ተጠመዱ ማለት ነው። የእናንተ ህይወት በኪሳራ እየተመታ ያለው እናንተ የምትናገሯቸው የሟርት ቃሎች ወጥመድ አይመስሏችሁም። ወጥመድ አይመስሏችሁም። ስራ እንዴት ነው ስትባይ ቆንጆ ነው ግን ገቢዎች እያሉ ምን ስራ ይሰራል ትላለች። እኛ እኮ ስለ ገቢዎች አልጠየቅንሽም፣ ስራ እንዴት ነው ያለሽ? ደን ገቢዎች ጋር ይጠብቅሻል። ሄሎ ይሰማሽ ነው? እዚህ ጋር ሁነሽ ያንቺ የተናገርሽው ቃል እዛ ጋር ወጥመድ ሆኖ ይጠብቅሻል። ሉሲፈር አይደለም የሚጠብቅሽ፣ ያንቺ የተናገርሽው ቃል እዛ ጋር ይጠብቅሻል። ብዙ ጊዜ ራሳችሁን መጥላት ስትጀምሩ የመጀመሪያ የምታረጉት ነገር ራሳችሁን መርገም ነው። ልክ ነኝ? ራሳችሁ ላይ የሟርት ቃል መናገር ነው። 2016ም 15ም ምንም ለውጥ አልነበረ። ምን ቀን ነው የተቀየረው? እንደዚህ ይሏቸዋል መድረክ ላይ ቆሞ ቀን የተቀየረው 2017ም ቀን ነው። ያው ሰዎች ተስማምተው ሰኞ ማክሰኞ ሮብ ያሉት ቀን ነው። እንደዛ አይነት ቀን አይደል። 2017 የኔ ዓመት ነው ማለት ያለብህ ከነሱ ጋር ተስማምተ ማሟረት የለብህም። ኖ 2015 አልፏል፣ 16 አልፏል። 2017 የኔ ነው። የምበለጽግበት ነው። የምሰፋበት ነው። ወደፊት የምዘረጋበት ነው። አሜን። እግሮቼ ብዙ መዳረሻዎችን የሚረግጡበት ነው። ሚሊዮኖችን የሚቆጥርበት ነው። ጀኔ ቤት የሚፈጠርበት ነው። ጀኔ ልጆች የሚፈጠሩበት ነው። ትዳሬ የሚፈጠርበት ነው። በጤንነት የምራመድበት ነው። ንግድ የምጀምርበት ነው። ድርጅቶቼ የሚፈበረኩበት ነው። ሄሎ የስ ቁጭ በሉ ይሆና በህይወቴ በሌሎች ሰዎች ህይወት ላይ ተስማምቼ አይ እሱ ምንም አይሳካለትም ብዬ ልናገር እችላለሁ። በራሴ ላይፍ ላይ ግን አንድም ቀን አላሟርትም። የኔ ላይፍ ነው፣ ራሴን እወዳለሁ። ሄሎ በህይወታችሁ ላይ ብልህ ሁኑ። በራሳችሁ ሰው በራሱ ህይወት ላይ እንዴት ያሟርታል? ሄሎ በራሳችሁ ላይ እዚህ ጋር ሆናችሁ እዛ ጋር ጉድጓድ ቆፍራችሁ ወጥመድ እዛ ጋር ራሳችሁ አስቀምጣችሁ ወክ ማድረግ ትጀምራላችሁ እንዴ? ራሳችሁ እዛ ጋር ወጥመድ ሰርታችሁ ራሳችሁን ታጠምዳላችሁ። በህይወታችሁ ላይ እንዳታሟርቱ። በህይወታችሁ ላይ በልጆቻችሁ ላይ እንዳታሟርቱ። በስራችሁ ላይ እንዳታሟርቱ። በቢዝነሳችሁ ላይ እንዳታሟርቱ። በፍጹም እንዳታሟርቱ። መጽሐፍ ቅዱስም እንደሚል ልንገራችሁ። መጽሐፍ ቅዱስ በጣም ደስ የሚለኝ መክብብ መጽሐፍን ስታነብ ለዝምታም ጊዜ አለው ይላል። አንዳንድ ጊዜ ችግሮች ህይወታችሁ ላይ ሲደራረቡ እስኪ እነዛ ጊዜያቶች የዝምታ ጊዜ ናቸው። ከምታሟርቱ ጸጥ ብትሉ ይሻላል። ጸጥ ውጣችሁት፣ ጸጥ ጥርሳችሁን ነክሳችሁ ጸጥ። ላይፋችሁ ላይ ተናግራችሁ ወጥመድ ከምትሰሩ ችግሩ እስከሚያልፍ ድረስ ጥርሳችሁን ነክሳችሁ ጸጥ። ምክንያቱም ለዝምታ ምን አለው? ጊዜ አለው። አሎ ለዝምታ ምን አለው? አንዳንድ ጊዜ ከምታሟርቱ ጸጥ ብትሉ ይሻላል። ዝም ብትሉ ይሄም ነገር ያልፋል፣ እግዚአብሔር ነገር ይቀየራል ብትሉ ይሻላል። ቴንክ ዩ። አንዳንድ ችግሮች ላይ ከምታሟርቱ ጸጥታ ምረጡ። ጸጥታን ያቺ ሴት ትስተላቸዋለች። ልጇ ሞቶባት ሰላም ነው እያለች ማልቀስ ፈልጋለች። ለቅሷን ግን ጥርሷን ነክሳ ይዟለች። ልጅ ነው የሞተባት። ልጄ ሞተብኝ ብላ ከምትናገር ጥርሷን ነክሳ ነብዩ ጋር ብትወስድ ይሻላታል። ጥርሷን ነክሳ እግዚአብሔርን ብትጠብቀው ይሻላታል። ጥርሷን ነክሳ ከእግዚአብሔር ዘንድ የሚላከውን ተአምራት ብትጠብቅ ይሻላታል። ብዙ ጊዜ ተውት። የራሳችሁ ላይፍ ላይ አሟርታችሁ አልበቃ ብሏችሁ ነብይን ተናጋሪም ይጃለው ሮቢዮ ሚራክል ጋር ይጀ ምን ይለወጣል? ግን እስኪ ዝም ብለን እንሂድ። ደን አፍተር ዛት ደግሞ እኔ ተንብዬልህ ለውጥ ጠብቃለህ። ስትመጣ እንኳን የመጣው እንተናጋሪም ይጃለው። ያለፈው ሳምንትም ቅዳሜ ሚራክል ጋር ነበርኩ። ምንም ይለወጥ ነገር የለም። አመቱን በሙሉ ቸርች ተመላልሻለሁ። እስኪ ደግሞ ቸርች ከምቀር እስኪ ለማንኛውም ልቀመጥ ብለህ ትመጣለህ። ኦሬዲ ላይፍ ላይ አሟርተ መተ በእኔ ትንቢት እንዲቀየር ትፈልጋለህ? ኖ ሄሎ ስመጣም እያሟረትክ ነው የመጣው።
ስትመጣ መምጣት ያለብህ ያለፈው ቅዳሜ መጥቻለሁ ነብዩ ተናግሮ የሆኑ ነገሮች ተንቀሳቅሰዋል ዛሬ ጉዳይ ላስፈጽም ነው የመጣሁት ዛሬ ነገሬን ልቀይር ነው የመጣሁት ዛሬ ነገሬን ልቀይር ነው የመጣሁት በረምዝ የዛሬ ሳምንት ዚምባብዌ ነበር ከመንፈሳዊ አባቴ ጋር እና አንድ ወጣት ልጅ ነው የፕሮግራሙ ቀን ላይ የአገሩ ላይ ልክኛ ሚኒስትሪ ማትሪክ እንደምንለው ብሔራዊ ፈተና ነበር ዛምቢያ ብሔራዊ ፈተና ነበር መንፈሳዊ ፕሮግራም ሊካፈል እዛ ፕሮግራሙ ላይ ተገኝቷል ያመልካል ሲያመልክ ስታዩት ምናምን ፈተና ጥሎ የመጣ አይመስልም ከዛምቢያ ከዛ ድንገት በአምልኮ መሃል ለመምህሩ ጻፈለት ቲቸር የፈተናውን ቀን ቀይረው ሲል እብድ ነህ ወይ አለው መንግስት ያወጣውን ፕሮግራም እኔ እንዴት ነው የምቀይረው አለው በጌታ ፊት እውነተኛ ምስክርነት ነግራችሁ ኦኬ መንግስት ነው ያወጣው አላ ከዛ የዛምቢያ የትምህርት ሚኒስተር ብሎ ወረቀት ላይ ጻፈና ነብዩ ያለበት መሰዊያ ላይ ያስቀምጠው በቃ እዚህ ጋር ጨርሻለሁ ብሎ ማምለክ ጀመረ ከ20 እና 30 ደቂቃ በኋላ ያው መምህር ቴክስት ላከለት ዛምቢያ ላይ የምትባል አገር ላይ ኢንተርኔት ጠፋ በጌታ ፊት ባይኔ ያየሁት ምስክር ዛምቢያ የምትባል አገር ላይ ኢንተርኔት ለ2 እና ለ3 ቀን ጠፋ ፈተናው ተላለፈ አንድ ሰው ቁጭ አለ እኔማ ዛምቢያን ትምህርት ሚኒስተርን እያሰብኩ አልረበሽም ጌታ ቤት ነው ያመጣሁት ፈታ ብዬ አመልካለሁ ብሎ ሁለት አማራጭ ነበረው ማልቀስ ዘንድሮን ፈተና ለወድቅ ነው ብሎ ማልቀስ ይችላል ኖ የእግዚአብሔር ቤት ነው ይሄ ሁሉም ነገር የሚቀየርበት ቤት ነው ዶክተሮች የተናገሩት ብቻ መንግስት ያወጣው አዋጅ የሚቀየርበት ቤት ነው ሄሎ ከዚህ በፊት እዚህ ጋር ለአንድ ሰው ተንብዬለት ትዝላችሁ ከሆነ በኃይለ ሥላሴ ጊዜ የተነጠቁት መሬት የዛሬ 50 ዓመትና 60 ዓመት የተነጠቁት መሬት ተነበይኩለት ከ60 ዓመት በኋላ አስቡት 6ኛ እና 7ኛ ሰዎች ላይ ደርሷል ነብዩ ተንብዮልኛል ብሎ ከንቲባዋ ቢሮ ገባ ከንቲባዋ ይመለስለታለች ከ60 ዓመት በኋላ የእናንተ ነገር ሲቀየር ያለው አሜን ሲቀየር ያለው አይ ሪሲቭ ሲቀየር ያለው አሜን ሲቀየር ያለው አሜን የእናንተ ነገር ሲቀየር ያለው አሜን አሜን ሲቀየር ያለው አሜን የእናንተ ነገር በኃይል ሲቀየር ያለው አይ ሪሲቭ ተቀየረ በሉ ተቀየረ ጥበብን የሚያገኝ ማንን ይወዳል ራሱን ይወዳል ጥበብን ምን የሚል ሰው የሚጠላሳ ጥበብን ያጣስ የሚያገኝ ማለት የሱ ተቃራኒ ምንድነው ማጣት የማግኘት ተቃራኒ ማጣት ነው አይደለ ጥበብን ያጣ ሰውስ ራሱን ምን ይላል ይጠላል ልክ ነኝ ነገሮች ተበላሽተውባችሁ ራሳችሁን መጥላት ስትጀምሩ ምን አጣችኋል ማለት ነው ጥበብን ብሏችኋል አጣችኋል ወይም ጎሏችኋል ጥበብ ጎሏችኋል ማለት ራሳችሁን መጥላት ትጀምራላችሁ እኔ ምንም ነገር በሰራ ይሳካልኝም ወይ ማለት ጀምራላችሁ ሁሉንም ነገር ሞከርኩ የኔ ላይፍ የተበላሸ ነው ማለት ጀምራላችሁ ብዙ ቦታ እጆችን አስገባው ከጭንገፋ ውጭ ያገኘሁት ነገር የለም ራሳችሁ ላይ መናገር ትጀምራላችሁ መናገር ጀምራላችሁ እነዚህ ንግግሮቻችሁ ደግሞ ተጨማሪ ሌላ ችግር ደግሞ ይዘውባችሁ ይመጣሉ ባፋችሁ ቃል መጠመት ትጀምራላችሁ መናገር ጀምራላችሁ ራሳችሁ ላይ እየሰራው ፍሬ የለኝም እያገለገልኩ ባዶ ነኝ አንድ ጊዜ አንድ አገልጋይ ያገኘው እና ማውራት ስንጀምር አምልጦት በብሶት ምን አለኝ ኦሬዲ ቸርች ጀምሮ ማገልግሎት ጀምሮ ምንም ነገር አገልግሎቱ ወደፊት አልሄደለት ብሎ አገልግሎት አቆሟል እና ለአንድ ሴት ጸልዮላት 37 ሚሊዮን ብር ቤት ሸጠች ከሸጠች ኦልሞስት 6 ወሯ ነው 7 ወሯ ነው እኔ ጸልይላት ነው የተሸጠላት አለኝ በመሃል ከዛ አሳልኩት ነገር ግን ለአገልግሎት ምንም ብር አልሰጠችኝም 6 ወር ሙሉ ይሄን ነው የሚያወራው ሰውየው
6 ወር ሙሉ እመኑኝ እሷ ሽጣ 37 ሚሊዮን ብር 3 ሚሊዮን 700 ሺህ ብር አስራት ለሱ ቸርች ብሰጥ ቸርቹ ይዘጋል መልሶ። ቸርችን ገንዘብ አያስቀጥልም። መንፈሳዊ ተቋም ነው አይደል? ቸርችን ገንዘብ የማስቀጠል አቅም የለውም። ዩሮፕና አሜሪካ ውስጥ ያሉ ቸርቾች ገንዘብ አጥተው አይደለም የተዘጉት። በደንብ ስሙ። ኢትዮጵያ ውስጥ ያሉ አብዛኞቹ ቸርቾችን እኮ የሚረዱት ስዊድንና አሜሪካ ያሉ ቸርቾች ናቸው። ትክክለኛ አይደል? እነዛው ቸርቾች ጋር ብትሄዱ 10 ሰው አይሞላም ያለው ሰው የለም። ግን 10 ሰው የሚያመልኩበት ቸርች ኢትዮጵያ ውስጥ ያለውን 1000 2000 በሚሊዮን የሚቆጠር አባል ያለውን ቸርች ይረዳሉ። እነዛ ቸርቾች ያጡት ገንዘብ አይደለም። ገንዘብ ተርፏቸውም 10 ነው እዚህ ያሉትን እየረዱ ነው። ያጡት ምንድነው ካላችሁኝ መንፈስ ቅዱስን ነው። ከቸርች ውስጥ ያጡት የእግዚአብሔር መገኘትና ኃይል ነው። ቸርች ያለ እግዚአብሔር መገኘትና ኃይል ባዶ ነች። አዳራሽ ብቻ ነው የምትሆነው። ክብር ለኢየሱስ ይሁን። ገንዘብ ቸርችን የማስቀጠል አቅም የለውም። ቸርችን የማስቀጠል አቅም ያለው መንፈስ ቅዱስና መንፈስ ቅዱስ ብቻ ነው። አገልጋይ ከሆናችሁ ፎከስ ማድረግ ያለባችሁ መንፈስ ቅዱስ ላይ ነው። ክብር ለኢየሱስ ይሁን። ወደ ትምህርት ልመለስ። ጥበብ የጎደለው ሰው ራሱን ምን ማለት ይጀምራል? መጥላት ይጀምራል። ራሱን መጥላት ሲጀምር ምክንያቶችን መደርደር ይጀምራል። ያቺኛይቷም ጥላኝ ሄዳለች። ከሷ ፊት የነበረችውም ጥላኝ እየሳቅ ነው። ያቺም ጥላኝ ሄዳለች። የዛሬ 6 ወር የነበረችውም ጥላኝ ሄዳለች። የዛሬ ዓመት እዛም እየሳቁ ነው፣ እዛም እየሳቁ ነው። የዛሬ 2 ዓመት የነበረችውም ጥላኝ ሄዳለች። ቶ ምን ቀረኝ? ሄሎ ከኔ ጋር ናችሁ? ምን ቀረኝ? አንድ ያስታውሳለሁ። ቢሮ ውስጥ ቁጭ ብዬ አንዱ መጣ። ፓፓ ለኛ ቤት ይሄ የኔ ዘር ነው አለኝ። እሺ ተቀበልኩት። ለምን እንደዘራው ስል አንድ ያንተ ልጅ ያለች እሷን ለማግባት ነው የዘራሁት። ቸርች ውስጥ አይቼው አላውቅም። በጌታ ፊት ነው። ቸርች ውስጥ አይቼው አላውቅም። ኦኬ አምጣው አልኩት። ውጣ። መዝራት አይደለም የሚጠበቅበት፣ ሄዶ እሷ ማውራት ነው የሚጠበቅበት። ልከኛ አይደለም ለሷን ይዘራዋታል። ጌታዬ ባርክ። ቀጣይ ጊዜ መተዝራ አትዝራ አልለውም። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ራሳቸውን ለመጥላት ተበላሹ የሚሏቸውን ሁሉንም ምክንያቶች ይጠቅሳሉ። ሁሉንም ትምህርቱን ይጠቅሳሉ። በትምህርት አልተሳካልኝ፣ በትዳር አልተሳካልኝ፣ በስራ አልተሳካልኝ፣ በአገልግሎት አልተሳካልኝ፣ በሁሉም ነገር ምን አላለኝ። ራሳቸው ላይ ማሟረት፣ ራሳቸውን የመጥላት ሂደት መቀጠል ይጀምራል። እነዚህ ሰዎች የጎደላቸው ምንድነው ከተባለ ምንድነው? ጥበብ። ክብር ለኢየሱስ ይሁን። እንደዚህ አይነት ሁኔታዎች ሲፈጠሩባችሁ ማድረግ ያለባችሁ ነገር ምንድነው ታውቃላችሁ? ራሳችሁን እየጠላችሁ ያላችሁት ጥበብ አጣችሁ ወይም ከጥበብ ጎላችሁ ከሆነ ራሳችሁን ለመውደድ የሚያስፈልጋችሁ ነገር የነገሮቹ መስተካከል አይደለም። የሚያስፈልጋችሁ ነገር ጥበብ ነው። መጽሐፍ ቅዱሳችሁን ያዕቆብ ምዕራፍ 1 ክፈቱት። ያዕቆብ ምዕራፍ 1 ቁጥር 5 ያዕቆብ ምዕራፍ 1 ቁጥር 5 እሺ። ከናንተ ግን ማንም ጥበብ ቢጎለው ሳይነቅፍ በልግስና ለሁሉም የሚሰጠውን እግዚአብሔርን ምን ይለምን። እሱ በምን ይሰጣል? በልግስና። እሺ ቀጥል። እርሱም ይሰጠዋል። ነገር ግን በምንም ሳይጠራጠር በእምነት ይለምን። ክብር ለኢየሱስ ይሁን። አሁን በደንብ ስሙኝ። ሁሉ ጊዜ ጥበብ ሲጎላችሁ የሚፈጠራችሁባችሁ ነገር ምንድነው ከተባለ ጥርጣሬ ነው። መጠራጠር ጀምራላችሁ። ከዚህ በኋላ ህይወቴ ተስፋ አለው መጠራጠር ጀምራላችሁ። የሆነ ሰው መጥቶ እንደዚህ ሊያስተካክለው ይችላል የኔን ህይወት። አይ ከዚህ በኋላ መጠራጠር ነው የምትጀምሩት። እና ያዕቆብ እንዳለ ልንገራችሁ፣ ሳይጠራጠር ምን ይበለው? እግዚአብሔርም ምን ይበለው? ጥበብ ይለምነው። ሳይነቅፍ በልግስና ይሰጠዋል። ምን ይሏል? በልግስና ይሰጠዋል። ነገሮች በሙሉ ተበላሽተውባችኋል። ራሳችሁን መጥላት ጀምራችኋል። ትዳራችሁን መጥላት ጀምራችኋል። ስራችሁን መጥላት ጀምራችኋል። ማድረግ ያለባችሁ ነገር አንድ ነው። እግዚአብሔር ሆይ ጥበብ ስጠኝ በሉት። ድምጻቸው አይሰማም። እግዚአብሔር ሆይ ጥበብን ስጠኝ፣ ጥበብን ስጠኝ፣ ጥበብን ስጠኝ። በኔ ህይወት ላይ ጥበብን ስጠኝ፣ በኔ ህይወት ላይ ጥበብን ስጠኝ። ጥበብን አብዛልኝ፣ ጥበብን አብዛልኝ።
ለቢዝነሴ ጥበብን ስጠኝ። ለቢዝነሴ ጥበብን ስጠኝ። ለአገልግሎቴ ጥበብን ስጠኝ። ለአገልግሎቴ ጥበብን ስጠኝ። ለትዳሬ ጥበብን ስጠኝ። ለትዳሬ ጥበብን ስጠኝ። ለስራዬ ጥበብን ስጠኝ። ለስራዬ ጥበብን ስጠኝ። ለትምህርቴ ጥበብን ስጠኝ። ለትምህርቴ ጥበብን ስጠኝ። ለሁሉም ነገሬ ጥበብን ስጠኝ። ለሁሉም ነገሬ ጥበብን ስጠኝ። ለሁሉም ነገሬ ጥበብን ስጠኝ። ለሁሉም ነገሬ ጥበብን ስጠኝ። በሁሉም ነገሬ ላይ ጥበብን እፈልጋለሁ። በሁሉም ነገሬ ላይ ጥበብን እፈልጋለሁ። ጥበብን ስጠኝ። ጥበብን ስጠኝ። ለዛ ጥበብ ቢጎለው አለ ምን ቢለው ያ ማለት ጥበብ ይጎለዋል። አንዳንድ ሰው ጥበብ ይጎለዋል። ከናንተ አንዳንዱ ምን ቢለው ጥበብ ቢጎለው ራሱን መጥላት ቢጀምር ይሰማችሁ ራሱን መጥላት ቢጀምር ምሳሌ ከላይና አንድ ሰው ትምህርት ወርቆ ራሱን ቢያጠፋ ምን እንደምትሉት ሞኝ ነው የምትሉት ቴንክ ዩ ማጊና አንድ ሰው በሜሪጅ አቅጣጫ ተቸግሮ ራሱን ቢሰቅል ምን እንደምትሉት ሞኝ ነው አይደል? ሞኝ ማለት ጥበብ የሌለው ማለት ነው። ለምንድን ነው ሞኝ ነው ያላችሁት? ሞኝ ነው ያላችሁት በአንድ ምክንያት ነው። ትምህርት ቢወርቅ እንኳን ላይፍ ይቀጥላል። በሌሎች ነገሮች ሰውየው እንዲሳካለት መጣር ይችላል። ህይወቱን እዛ ጋር ስለደመደመ ሞኝ ነው የምትሉት ያ ማለት ጥበብ ጎሎታል ማለት ነው። ራሳቸውን የሚጠሉ ሰዎች ጥበብ የጎደላቸው ሰዎች ናቸው። ጥበብ እንዲበዛላችሁ ጸልያለሁ። እንዲበዛላችሁ ጸልያለሁ። እንዲበዛላችሁ ጸልያለሁ። አሜን። እንዲበዛላችሁ ጸልያለሁ። አሜን። እንዲበዛላችሁ ጸልያለሁ። አሜን። እንዲበዛላችሁ ጸልያለሁ። አሜን። ለዛ ነው የሆነ ሰው ማግረምረም ሲጀምር አድርጉትና ለጥበብ ጸልዩለት። አታለቅስ ብላችሁ ለጥበብ ጸልዩለት። ቢኮዝ ህይወቱ ላይ የጎደለው ገንዘብ አይደለም፣ ህይወቱ ላይ የገደለው ጥበብ ነው። ህይወቱ ላይ የጎደለው ምንድነው? ጥበብ ነው። ዛሬ እዚህ ስላላችሁ እግዚአብሔር በመለኮታዊ ጥበብ አስቧችኋል። ጥበብን ለነፍሳችሁ ሰጥቷችኋል። ጥበብን ለነፍሳችሁ ሰጥቷችኋል። አይሪሲቭ ጥበብን ለነፍሳችሁ ሰጥቷችኋል። አሜን። 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 ጥበብን ተቀበሉ። ጥበብን ተቀበሉ። አይሪሲቭ አሜን። ተቀበልኩ 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 አሜን። ወሰድኩኝ። አሜን። ተቀበልኩ 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 ጥበብን ተቀበልኩ ጥበብን ተቀበልኩ ጥበብን ተቀበልኩ አሜን። ጥበብን ተቀበልኩ ጥበብን ተቀበልኩ ጥበብን ተቀበልኩ አሜን። ጥበብን ተቀበልኩ 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 ጥበብን ምን አልኩኝ? ተቀበልኩ። ጥበብ በዛላችሁ 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 በዛላችሁ። ጥበብ ተለቀቀላችሁ። ጥበብ ተለቀቀላችሁ። ጥበብ ተለቀቀላችሁ። ጥበብ ተለቀቀላችሁ። አሜን። ተቀበልኩ ተቀበልኩ ተቀበልኩ። አሜን። ጥበብ ተለቀቀላችሁ። ጥበብ ተለቀቀላችሁ። ጥበብ ተለቀቀላችሁ። አሜን። መለኮታዊ ጥበብ ተለቀቀላችሁ። አሜን። እንደዚህ ያዙት። ጥበብ ብላችሁ ጮሁ። ጥበብ መለኮታዊ ጥበብ መለኮታዊ ጥበብ አሁን ተለቀቀልኝ። አሁን ተለቀቀልኝ። አሁን ተለቀቀልኝ። አሁን ተለቀቀልኝ። አሁን ተለቀቀልኝ። ተናገሩ ተናገሩ። አሁን ተለቀቀልኝ። መለኮታዊ ጥበብ አሁን ተለቀቀልኝ። ተለቀቀልኝ 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 በሉ። መለኮታዊ ጥበብ ተለቀቀልኝ። መለኮታዊ ጥበብ ተለቀቀልኝ። መለኮታዊ ጥበብ ተለቀቀልኝ። ተናገሩ ተናገሩ ተናገሩ። መለኮታዊ ጥበብ 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 ተለቀቀላችሁ ተለቀቀላችሁ ተለቀቀላችሁ። መለኮታዊ ጥበብ መለኮታዊ ጥበብ ተናገሩ ተናገሩ። መለኮታዊ ጥበብ አሜን 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 አሜን። ጥበብን ስጠኝ በሉት። ጥበብን ስጠኝ
ጥበብን ስጠኝ፣ ጥበብን ስጠኝ፣ ጥበብን ስጠኝ። ድምፃቸው አይሰማም። ጥበብን ስጠኝ በሉት። ጥበብን ስጠኝ፣ ጥበብን ስጠኝ፣ ጥበብን ስጠኝ፣ ጥበብን ስጠኝ፣ ጥበብን ስጠኝ።